እንዴት ናችሁ? ውድ የአርሰናል ደጋፊዎች ድምፅ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ ጥንክሮችን ወደ እናንተ ይዘን መጥተናል። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። ማይልስ ሊዩስ ስኬሊ እስካሁን ለተደረገለትም ሁሉም ነገር በጣም ትልቅ አመስጋኝ ነኝ ሲል ተናግሯል። አርቴታ እድገቱን ያፋጠነው ወደ ግራ መስመር ተከላካይ ቦታ ላይ እንዲሁም ከወሰነ በኋላ ሊዩስ ስኬሊ አሰልጣኝ ሚካኤል አርቴታ በሱ ውስጥ ያስቀመጠውን እምነት ያውቃልናም ይህንን ለመክፈል ቆርጦ ተነስቷል ተብሏል። በአርሰናልና በማይልስ ሊዩስ ስኬሊ በተካሄደው የኮንትራት ድርድር ወቅት ስኬሊ 49 ቁጥር መለያውን ለብሶ በቀጣዮቹ ዓመታትም በዚህ መለያ የመቀጠል ፍላጎት እንዳለሁም አትሌቲክስ ዘግቧል። የማንቸስተር ዩናይትድ የቀድሞ ተጫዋች ሪዮ ፈርዲናንድ የ2025/26 የፕሪሚየር ሊግ ዋንጫ ለማንሳት የሚፎካከሩት ሊቨርፑልና ማንቸስተር ሲቲ ብቻ ናቸው በማለት ተናግሯል። መድፈኞቹ የፕሪሚየር ሊጉን ዋንጫ የማንሳት እድል እንደሌላቸው ሲናገር በሚቀጥለው የውድድር ዘመን ፉክክሩ በሊቨርፑልና በማንቸስተር ሲቲ መካከል ብቻ ይሆናል። አርሰናል ለ6 ወራት ያህል ሊፎካከር ይችላል፣ ግን ምንም አይፈጠርም ሲል ሪዮ ፈርዲናንድ ተናግሯል። አርሰናል ለብራዚላዊ ተጫዋች ሮድሪጎ በነጻነት በግራ ክንፍ መስመር ላይ መጫወት የሚችልበትን የስፖርት ፕሮጀክት ለማቅረብ ተዘጋጅተዋል ተብለዋል። መድፈኞቹ አሁን የሮድሪጎን ሁኔታ ለማወቅና ለመጠየቅ ተዘጋጅተዋል። ነገር ግን ይህ ትዕግስታቸው ገደብ እንዳለውም ተብለዋል ሲል ነው ዘ አትሌቲክስ እየዘገበው። እንግዲህ የድንቅ የሆነ የክንፍ መስመር ተጫዋች በአርሰናል የዝውውር ራዳር ውስጥ ከገባ እጅግ ሰነባብቷል። እስካሁን ድረስ ከሪያል ማድሪድ ያለው ነገር እስካሁን ድረስ አልተወሰነም። ሪያል ማድሪድ ቤት እንግዲህ ዣቪ አሎንሶ የሚጠቀሙት የ4-4-2 ፎርሜሽን ለተጫዋቹ አመች ነው ተብሎ አይጠበቅም። ቅድሚያም ደግሞ ለብራዚላዊ ተጫዋች ቪኒሺየስ ጁኒየር እና ኪሊያን ምባፔ እንጂ ለሮድሪጎ የመስጠት ፍላጎት እንደሌላቸው እየተገለጸ ይገኛል እና ይህ ተጫዋች ፈጽሞ በዣቪ አሎንሶ እቅድ ውስጥ እንደማይካተትም ይታወቃል። ወደ አርሰናል የመምጣት እድሉም ሰፊ እንደሆነ ነው እየተገለጸ የሚገኘው። ክርስቲያን ኖርጋርድ ለአርሰናል ጥሩ ፈራሚ ነው ወይ ብሎ ስካይ ስፖርት ጠይቆ የአርሰናል ደጋፊዎች ማለትም 44%ቱ የአርሰናል ደጋፊዎች ጥሩ ፈራሚ ነው ሲሉ 56%ቱ ደግሞ ጥሩ ፈራሚ አይደለም ሲል መልሰዋል። እንግዲህ ለእናንተስ የክርስቲያን ኖርጋርድ ፊርማን እንዴት ታዩታላችሁ? ኮመንት ሴክሽን ላይ አስቀምጡ። በመቀጠልም እንግዲህ ስለ ገብርኤል ማርቲኔሊ ስለዚህ ስለ ብራዚላዊ ተጫዋች አንዳንድ ነገር ልበላችሁ። ይሄ ብራዚላዊ ተጫዋች በሳውዲው ክለብ አልናስር እየተፈለገ ይገኛል። ከዚህ በፊት እንግዲህ በጀርመኑ ክለብ ባየር ሙኒክ በተጫዋቹ ላይ ፍላጎት ማሳየቱ የሚታወቅ ነበር። አሁን ደግሞ የሳውዲው ክለብ አልናስር በተጫዋቹ ላይ ፍላጎት አሳይቷል። ተጫዋቹ እንግዲህ ከአርሰናል የመልቀቁ ጉዳይ አይቀሬ እንደሆነ ታማኝ የሚባሉ ምንጮች እየዘገቡ ይገኛሉ። አሁን ለአርሰናል እንደ አድቫንቴጅ ነው የሚቆጠረው። በተለይም ደግሞ የተጫዋች ወደ አልናስር የሚጓዝ ከሆነ በቂ የሆነ የዝውውር ሂሳብ ከተጫዋቹ አርሰናሎች ያገኛሉ ተብሎ ይጠበቃል። በምትኩም እንግዲህ ሌሎች ተጫዋቾችን ወደ ፍላይ ኤሚሬትስ ያስኮበለላሉ ተብሎም ይታሰባል። በስፔኑ ክለብ ሲቪያ በውሰት እየተጫወተ የነበረው አልበርት ሳምቢ ሎኮንጋ ወደ አርሰናል መመለሱ ይፋ ተደርጓል። የተጫዋች በአርሰናል ቤት በቂ የመሰለፍ እድል አላገኘም ነበር። ለዚህም ነው እንግዲህ ወደ ስፔኑ ክለብ ሲቪያ ተጉዞ ጥሩ የሚባል ጊዜን በሲቪያ ቤት ሲያሳልፍ የነበረው። ታዲያ ይህ ተጫዋች አሁን በአርሰናል ቤትስ ይቆያል ወይስ በክረምቱ የዝውውር መስኮት አርሰናልን ይለቃል የሚለው ነገር ሁላችንም አብረን የምናየው ጉዳይ ነው። የሰሜን ለንደኑ ክለብ አርሰናል ለክሪስቲያን ማስኩዌራ የ22 ሚሊዮን ዩሮ ሌላ ጥያቄ አቅርቧል ተብለዋል። የግል ስምምነቶች አስቀድመው ተጠናቋል። ምክንያቱም ደግሞ ተጫዋቹ በሚካኤል አርቴታው አርሰናል ቤት መጫወትን ህልሙ እንደሆነ የታወቀ ሲሆን የ22 ሚሊዮን ዩሮ ጥያቄም የስፔኑ ክለብ ሲቪያ የመቀበል እድሉ ሰፊ እንደሆነ እየተገለጸ ይገኛል። ይህንን ዜና በማጠናከርበት ወቅት የደረሰኝን መረጃ ወደ እናንተ ላጋራችሁ። አርሰናል ከማስኩዌራ ጋር በግል ጉዳዮች ሙሉ ስምምነት ላይ ደርሷል። አርሰናል ታዲያ ከ20 ሚሊዮን ዩሮ በላይ በሆነ ክፍያ ስምምነቱን እንደሚያጠናቅቅ ተስፋ አድርጓል ተብሏል። ይህንን እንግዲህ ፋብሪዚዮ ሮማኖ ነው ያጠናከረው። አርሰናል ለክርስቲያን ማስኩዌራ 15 ሚሊዮን ዩሮ ያቀረበ ሲሆን ጥያቄው ባለፈው አርብ በቫሌንሺያ ውድቅ መደረጉ የሚታወቅ ጉዳይ ነው። አርሰናል ታዲያ አዲስ ከ20 እስከ 25 ሚሊዮን ዩሮ የሚያቀርበው ጥያቄ በቫሌንሺያዎች እሽታ እንደሚያስገኝላቸው ተስፋ አድርገዋል ተብለዋል። በተጨማሪም በተጫዋቹ ብቃት ደስተኛ ከሆኑ በቦነስ መልክ ከ3 ሚሊዮን ዩሮ እስከ 5 ሚሊዮን ዩሮ የሚጨምሩም ይሆናል። በተለይም ደግሞ በመከላከሉ ረገድ ተስፈኛ ከሚባሉ ተጫዋቾች ውስጥ ዋነኛው ነው ማለት ይቻላል። ከፊዚካል አንጻር እጅግ ስትሮንግ የሚባል ተጫዋች ነው።
በተጠባባቂ ቦታ ለአርሰናል ስኳድ ዴፕሱን በማስፋት በተለይም ለአርሰናል ጥሩ ሚናን ይጫወታል ተብሎ የሚጠበቀው ሚካኤል አርቴታም የተጫዋች ወደ አርሰናል በቶሎ እንዲመጣላቸው እንደሚፈልጉ ነው የተገለጸ የሚገኘው። ወጪ አርሰናል ለናይጄሪያው ተጫዋች ሎክማን 50 ሚሊዮን ዩሮና ቦነስ ለማቅረብ በዝግጅት ላይ መሆናቸው ተነግሯል። ሌላኛው ደግሞ ኪቪየር በስምምነት ውስጥ ሊካተት ይችላል ተብሏል። ሎክማን የአትላንታ ልምምድ አምልጦት ነበርና ምናልባትም በክለቡ ፍቃድ ሊሆን ይችላል ተብሏል። አትላንታ ልጁ ከተሸጠ ከ65 ሚሊዮን ዩሮ እስከ 70 ሚሊዮን ዩሮ ለመጠየቅ ዝግጁ መሆናቸው ታውቋል። ነገር ግን አሁንም ደሞዙን በእጥፍ በመጨመር ውሉን ለማራዘም እያሰቡ እንደሆነም ተገልጿል። ከአርሰናል በተጨማሪ ሊቨርፑሎችም የተጫዋቹ ፈላጊ እንደሆነም እየተገለጸ ይገኛል። አዲሱ የአርሰናል ስፖርቲንግ ዳይሬክተር አንድሬ ቤርታ አርሰናል ሲመጣ የሚያስፈርማቸው ተጫዋቾች በጉጉት ቢጠበቁ መውጣት ያለባቸውን ተጫዋቾች በአሪፍ ዋጋ መሸጥም ይጠበቅበታል። ከዚህ በፊት ግሪዝማንን ከአትሌቲኮ ወደ ባርሳ በ127 ሚሊዮን ዩሮ፣ ሄርናንዴዝን ወደ ሙኒክ በ75 ሚሊዮን ዩሮና የመሳሰሉትን ዝውውሮች መፈጸሙ ይታወሳል። በአርሰናል ቤትም ይህ ይጠበቅበታል። አርሰናል ተጫዋቾችን በነጻ አሊያም ከ10 ሚሊዮን ባልበለጠ የዝውውር ዋጋ ሲሸጥ የሚታወቅ ጉዳይ ነው። ከአንድሪ ቤርታ ከሚጠበቁ ስራዎች መካከልም ከሚለቁ ተጫዋቾች ዳጎስ ያለ ገንዘብ ማስገኘትም አንዱ እንደሆነ ተገልጿል። አርሰናል በቱርካዊ ተጫዋች ኬናን ይልዲዝ ላይ ያለው ፍላጎት ከጊዜ ጊዜ እየጨመረ እንደሆነ ተገልጿል። ጁቬንቱሶች ታዲያ ይህንን ተጫዋች ለመልቀቅ ዝግጁ መሆናቸውም ታውቋል። አርቴታ በተለይም የኬናን ይልዲዝ ፈላጊ እንደሆነ ይታወቃል። ባርሴሎናዎችን ባይ ዘ ዌይ የኬናን ይልዲዝ ፈላጊ ናቸው። ነገር ግን አሁን ኒኮ ዊሊያምስን ለማስፈረም እጅግ ተቃርበዋል። በዚህ ምክንያት እንግዲህ አርሰናል ይህንን ክንፍ መስመር ተጫዋች ለማስፈረም ከፍተኛ የሆኑ ስራዎችን ለመስራትም ዝግጁ እንደሆነ ነው እየተገለጸ የሚገኘው። ሌላኛው ዜና ደግሞ ቶማስ ፓርቴ አርሰናልን ለመልቀቅ ከጫፍ መድረሱ ተነግሯል። በወሩ መጨረሻ እንግዲህ ኮንትራቱ ኤክስፓየር ያደርጋልና ይህንን ማስከትሎ ይህ ተጫዋች ከአርሰናል ለመልቀቅ ዝግጁ መሆኑ ነው የገለጸ የሚገኘው። ባይ ዘ ዌይ አሁንም ቢሆን በኮንትራት ዙሪያ አሁንም ቢሆን ድርድር አለ። ነገር ግን ተጫዋቹ በአርሰናል ቤት የመቆየት እድሉ እጅግ ጠባብ እንደሆነ ነው እየተገለጸ የሚገኘው። በወሩ መጨረሻም ፍሪ ኤጀንት ይሆናልና ከአርሰናል የመልቀቅ እድሉም ሰፊ እንደሚሆን ነው እየተነገረ የሚገኘው። አሁንም ቢሆን በመሀል ስፍራ ላይ አርሰናል ያለባቸውን ፕሮብሌም ሙሉ ለሙሉ በሚባል ሁኔታ ለመፍታት አሁንም የኤኤምኤፍ ወይም አታኪንግ ሚድፊልድ ቦታ ላይ ተጫዋች ማስፈረም ይፈልጋሉ። ታዲያ በዋነኝነት ወይም ደግሞ በቅናሽ ዋጋ እናገኘዋለን ብለው የሚያስቡት የአርቢ ሌዝቢቹ ተጫዋች ዣቪ ሲሞንስ እንደሆነም ተገልጿል። ባይ ዘ ዌይ ይህ ተጫዋች በበርካታ ክለቦች ይፈለጋል። በተለይም ደግሞ ለሚካኤል አርቴታ ፕሮጀክትም አመቺው ተጫዋች ነው ተብሎ ነው የሚታሰበውና አርሰናሎች ይህንን ድንቅ ተጫዋች ከአርቢ ሌዝቢች ለማስፈረም ሙከራ ለማድረግ ዝግጁ መሆናቸው ተገልጿል። ውድ የአርሰናል ደጋፊዎች ድምፅ ተከታታዮች በአዲስ ቪዲዮ እስከነገናኝ ድረስ መልካም ሩት ሰመኘው።